ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰንበት ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጦሩ ከባድ ጉዳትን አስተናግዷል። አርሚ 7 የተባለው የህወሓት ጦር ነው። ይህ ጦር በሌላ ተጨማሪ ጦር እንዲታገዝ በሚል ሌላ አርሚ 13 የተባለ ጦር ቢላክለትም ከዚህ ቀደም ይህም ጦር የድሮን ጥቃትን በማስተናገዱ ጉዞ መሰናከሉ የሚታወስ ነው። ጥንቅራችን ተመልክቶታል። በኤርትራ መከላከያ አቅም መገንቢያ በሆነው የሳዋ ማዕከል የምረቃ በዓል ላይ የታየው ምስል እያነጋገረ ነው። ከሳዋ ወታደራዊ ምረቃ በስተጀርባ ትኩረት የሳበው አነጋጋሪ ምስልን በተመለከተ የምናደርሳችሁ መረጃ ይኖራል። የሆርሙዝ ወሽመጥ በድጋሚ ተዘጋ። ሌሊቱን አሜሪካ በኢራን ላይ ከባድ ሊባሉ የሚችሉ ጥቃቶችን አድርሳለች። በተመሳሳይ ኢራንም ራስን የመከላከል አጸፋዊ ምላሽ በሚል የአሜሪካ ወታደራዊ ቤዞች መቀመጫ ናቸው ባለቻቸው የቀጠናው አረብ ሀገራት ላይ ጥቃትን ሰንዝራለች። ኩዌት፣ ኳታር፣ የተባበሩት አረብ ኤምሬትስና ባህሬን የዚሁ አዲሱ የኢራን ጥቃት ሰለባ ሆነዋል። መረጃውን ዘርዘር አድርገን ይዘነዋል። የኢትዮጵያ ምዕራባዊ ድንበር አሁንም በአደገኛ ስልታዊ ስጋት ውስጥ እንደሚገኝ ያመለከተ መረጃ ይፋ ሆኗል። የሱዳን የእርስ በእርስ ጦርነት በቀጠለበት በኢትዮጵያ ድንበር ላይ የተደቀነው አደጋ መልኩን እየቀየረ ነው። መረጃውን ይዘነዋል። የሶስትዮሽ ጥምረቱ እየተመለሰ መሆኑን ያመለከተ አዲስ መረጃ ይፋ ሆኗል። ከአስመራው ምክክር ማግስት ሌላ አዲስ ጥሪ ተደርጓል። ዝርዝር መረጃውን እናደርሳለን። እነዚህንና ሌሎች መረጃዎችንም አካተናል። ቆይታችሁን ከኛ ጋር በማድረግና ይዘቶቻችንንም ላይክና ሼር በማድረግ እንድትከታተሉን የድጋሚ አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሮቹ እንውሰዳችሁ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ ጦሩ ከባድ የድሮን ጥቃት አስተናገደ። ከሰሞኑ በአሜሪካ ሴኔት የውጭ ግንኙነቶች ቢሮ የሱዳንን ጦርነት እያወሳሰቡና ቀጥተኛ ተሳትፎም እያደረገ ነው በሚል ስማቸው ከተጠቀሱት ቡድኖች መካከል አንዱ የሆነው የህወሓት አርሚ 7 ከባድ ጉዳትን ያስተናገደ መሆኑ ታወቀ። ይሄው ታጣቂ ኃይል ከሰሞኑ በኢትዮ ሱዳን አቅራቢያ በተካሄደው ለአስጨራሽ ውጊያ በሰፊ የተሳተፈ መሆኑ ታውቋል። ውጊያው የተካሄደው በሱዳን ተፋላሚ ኃይሎች መካከል ነው። አርሚ 7 የተባለው ጦር ውጊያውን የተቀላቀለው በድጋፍ ሰጪነት ነው። ከሰሜን ሱዳን ወልቃይት አቅጣጫ ተንቀሳቅሶ ኩርሙክ የገባ ጦር ነው። አርሚ 7 ከባዱን ጉዳት ያስተናገደው በድሮን ጥቃት ነውም ተብሏል። በአመራር ደረጃ ውጊያውን ሲመሩ የነበሩትም በዚሁ ጥቃት ሰለባ እንደነበሩም እየወጡ ያሉት መረጃዎች እያመለከቱ ነው። ከሰሞኑ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በኢትዮ ሱዳን አቅራቢያ የምትገኘውንና የራሷ የሱዳን ብሉ ናይል ግዛት አንዷ ከተማ የሆነችውን ኩምሩክን ለመቆጣጠር በነበረው ፍልሚያ ለአስጨራሽ ውጊያ ውስጥ ከርሟል። በዚሁ ቀናትን በፈጀውና ለአስጨራሽ ነበር በተባለው ውጊያም እዚያው ሱዳን የሚገኘውና አርሚ 7 የተባለው ታጣቂ ኃይል ታጣቂዎች በተለያዩ አመራሮች እየተመሩ በውጊያው ቀጥተኛ ተሳትፎ ያደረጉ መሆኑ ታውቋል። የሱዳን ብሉ ናይል ግዛት ድንበር የንግድ ከተማ የሆነችው ኩምሩክ ከተማ በዳጋሎ ጦር እጅ የገባችው ባለፈው መጋቢት ወር በነበረው ውጊያ ሲሆን በዚህም ለጦሩ የድሮን ድጋፍ እንዲያገኝ በማድረግ አስጠቅቶኛል በማለት የአልቡርሃን መንግስት በኢትዮጵያ መንግስት ላይ ክስ ያሰማ መሆኑ የሚታወስ ነው። የኢትዮጵያ መንግስትም በወቅቱ ለዚሁ ክስ አጸፋዊ ምላሽን የሰጠ ሲሆን የአልቡርሃን መንግስት ከህወሓት ጋር እየሰራ መሆኑን የገለጸበት ሁኔታም ነበር። አርሚ 7 የተባለው ጦር አባላት በዚሁ ኩምሩክ ከተማን ለማስለቀቅ የሱዳን ብሔራዊ ጦር ባደረገው ለአስጨራሽ ውጊያ በተሳተፉበት ወቅት ከባድ ጉዳትን አስተናግደዋልም ተብሏል። በኩምሩክ ከተማ የነበረው ሁለት ጥምር ጦር ነው። አንደኛው በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር ሲሆን ሌላኛው ደግሞ ጆሴፍ ኮኒ በተባሉት የሚመራው የሱዳን የሰሜን ሱዳን ነፃ አውጪ ግንባር ነው። ሁለቱ በአንድ ላይ ግንባር ፈጥረው ኩምሩክ ከተማን ከሱዳን ጦር ቢረከቡም በአሁኑ ሰዓት ግን ከተማዋን ተነጥቀዋል።
በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር ከተማዋን ላለመልቀቅ በድሮን ጭምር ከፍተኛ የመከላከል ስራን የሰራ መሆኑ የታወቀ ሲሆን በውጊያው የተሳተፉት የህወሓት አርሚ 7 ጦርም ከባድ ጥቃትን ያስተናገደው በዚሁ የድሮን ጥቃት መሆኑም ታውቋል። ህወሓት ያደራጀው ቲዲኤፍ የተባለው ታጣቂ ኃይል አደረጃጀት ውስጥ የሚገኘው አርሚ 7 የተባለው ጦር የሱዳንን ጦርነት በማወሳሰብና በማባባስ ስማቸው ከተጠቀሱት የሊቢያና የራሱ የሱዳን በርካታ የታጠቁ ቡድኖች መካከል አንዱ ተደርጎ ከሰሞኑ ስሙ በአንድ የአሜሪካ ረቂቅ ህግ ላይ የተጠቀሰ መሆኑ የሚታወስ ነው። የዚህ ኃይል ስም የተጠቀሰው በአሜሪካ ከሴኔት የውጭ ጉዳይ ቢሮ በተዘጋጀውና ከባድ ነው በተባለው ረቂቅ ህግ ላይ ነው። ህጉ በሱዳን የሰላም ህግ ወይም ፒስ ኢን ሱዳን አክት የሚል ስያሜ የተሰጠው ሲሆን በተጨማሪም ሱዳንን ከውጭ ጥቃትና ከግጭት አባባሽ ለመከላከል የወጣ ህግ ተብሎ ሊጠቀስ እንደሚችልም በዚሁ ረቂቅ ላይ ተመላክቷል። ይህ ረቂቅ ህግ እንዲዘጋጅ የተደረገው በሴናተር ሪሽ ጄምስ መሆኑም ረቂቅ ህጉ ያሳያል። ይሄው አርሚ 7 የተባለውና በሱዳን የመሸገው የህወሓት ጦር የሱዳንን ጦርነት በማባባስና በማወሳሰብ በአሜሪካ የክትትል ውስጥ ካሉት የታጠቁ ቡድኖች መካከል አንዱ ሆኗል። ህወሓት የኩምሩክ ጥቃት ከመጀመሩ ከቀናት በፊት ይህንኑ ጦር በሱዳን የሚያግዝ አርሚ 13 የተባለ ናይት ከትግራይ ወደ ኤርትራ ለመላክ ጉዞ አስጀምሮ ነበር። ሆኖም በመንገድ ላይ ያለ ከኢትዮጵያ ግዛት ሳይወጣ የድሮን ጥቃት በማስተናገዱ የነበረው እቅድ የከሸፈበት ሁኔታም ታይቷል። በእግረኛ ውጊያው ከባድ ፈተና የገጠመውና በርካታ ቦታዎችንም በጀነራል አብዱልፈታህ አልቡርሃን በሚመራ የሱዳን ብሔራዊ ጦር የተነጠቀው የጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር የኃይል ሚዛኑን ለማስጠበቅ የድሮን ጥቃትን እንደ አንድ ዋነኛ ወታደራዊ አቅም አርጎ እየተጠቀመበት መሆኑ ይነገራል። በዚህም ባለፉት ወራት መዲናዋን ካርቱምን ጨምሮ በበርካታ ቦታዎች ተከታታይነት ያላቸው የድሮን ጥቃቶችን ሰንዝሯል። የሱዳንን የእርስ በርስ ጦርነት ከሌሎች ሀገራት የእርስ በርስ ጦርነቶች ለየት የሚያደርገው ሁለቱም ተፋላሚ ወገኖች ድሮን የታጠቁ መሆናቸው ነው። በቀጣይ ርዕስ የኤርትራው ወታደራዊ ምረቃ አነጋጋሪ ክስተት። በኤርትራ መከላከያ አቅም መገንቢያ በሆነው የሳዋ ማዕከል የምረቃ በዓል ላይ የታየው ምስል እያነጋገረ ነው። በኤርትራ ሳዋ ወታደራዊ ማሰልጠኛ ማዕከል በትላንትናው ዕለት በተካሄደው 38ኛው ዙር ምረቃ ስነ ስርዓት ላይ የተነሳውና የሀገሪቱን ከፍተኛ የፖለቲካ አመራሮች የዕድሜ መግፋት የሚያሳየው ምስል በማህበራዊ ሚዲያዎች ላይ ሰፊ ትኩረት መሳቡን ኤርትራዊው ተመራማሪና ጋዜጠኛ መሐመድ ኬር ኡመር የኤክስ መልእክት አመልክቷል። ይህ በሳዋ ማዕከል የተከናወነ የምረቃ በዓል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፈጽሞ የማይቀሩትና ትልቅ ብሔራዊ ቦታ የሚሰጠው ክስተት እንደሆነ ይታወቃል። ይሁን እንጂ ዘንድሮ ከምረቃው ጎን ለጎን በክብር እንግድነት በተቀመጡት ከፍተኛ የመንግስትና የፓርቲ ኃላፊዎች ምስል ላይ በግልጽ የሚታዩ የአመራሮቹ አብሮ በስልጣን ላይ የማርጀት ሁኔታ የቀጠናው ተንታኞችና የብዙሃን መገናኛዎች ዋነኛ መነጋገሪያ አጀንዳ ሆኗል። ይህ በማህበራዊ ሚዲያ ላይ የተሰራጨው ምስል የኤርትራን የወደፊት የፖለቲካ ስልጣን ሽግግርና የትውልድ መተካካት ጉዳይን በተመለከተ ሰፊ ውይይትና ክርክር እንዲቀሰቀስ ምክንያት ሆኗል። ምስሉን ተከትሎ አስተያየታቸውን የሰጡ የፖለቲካ ተቺዎች እንደሚገልጹት በኤርትራ ከፍተኛ የስልጣን እርከን ላይ ያሉ መሪዎች ለረጅም ዓመታት አብረው የቆዩና በአሁኑ ወቅት የዕድሜ መግፋት የሚታይባቸው በመሆኑ አገሪቱ ወደ አዲስ ወጣት አመራር የመሸጋገር አስፈላጊነት ላይ መሆኗን በግልጽ ያሳያሉ። በሌላ በኩል ደግሞ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ደጋፊዎች እነዚህ ነባር አመራሮች አገሪቱ በፈታኝ ቀጠናዊና ዓለም አቀፋዊ ውጥረቶች ውስጥ እንድታልፍ ያደረጉ ከፍተኛ ተሞክሮ ያላቸውና ለኤርትራ ሉዓላዊነት መከበር ዋነኛ ምሰሶ የሆኑ መሆናቸውን በመግለጽ ይከራከራሉ። በአፍሪካ ቀንድ አካባቢ ፈጣን የጂኦፖለቲካ ለውጦችና አዳዲስ ስልታዊ ጥምረቶች እየተፈጠሩ ባሉበት በዚህ ወቅት የኤርትራ ከፍተኛ አመራሮች ስብጥርና የዕድሜ መዋቅር ጉዳይ በቀጠናው መረጋጋት ላይ የራሱ የሆነ አንድምታ ሊኖረው እንደሚችል ተንታኞች ይገልጻሉ። የሳዋ ወታደራዊ ማሰልጠኛ ማዕከል በየዓመቱ በሺዎች የሚቆጠሩ ወጣቶችን በወታደራዊና በብሔራዊ አገልግሎት አሰልጥኖ የሚያስመርቅ የሀገሪቱ ስትራቴጂክ አቅም መገንቢያ እንደሆነ ቢገለጽም በላቀ የአመራር ደረጃ ላይ ግን የቆዩ መሪዎች ብቻ መታየታቸው በውስጣዊ ፖለቲካው ላይ ራሱን ጥላ ማሳረፉ አልቀርም። ይህ በአሁኑ ወቅት ሰፊ የትኩረት አቅጣጫ ሆኖ የቀጠለው የምስሉ መነጋገሪያነት በቀጣይ ሀገሪቱ በፖለቲካዊና ወታደራዊ አመራር ሰጪነት ረገድ ምን አይነት የአደረጃጀት ለውጥ ልታደርግ ትችላለች የሚለውን ጥያቄ ከፍ አድርጎታል። በቀጣይ ርዕስ ሲቀጣቀጡ አደሩ። ሆርሙዝ በድጋሚ ተዘጋ። የሆርሙዝ ወሽመጥ በድጋሚ ተዘጋ። ሌሊቱን አሜሪካ በኢራን ላይ ከባድ ሊባሉ የሚችሉ ጥቃቶችን አድርሳለች። በተመሳሳይ ኢራንም ራስን የመከላከል አጸፋዊ ምላሽ በሚል የአሜሪካ ወታደራዊ ቤዞች መቀመጫ ናቸው ባለቻቸው የቀጠና የአረብ ሀገራት ላይ ጥቃትን ሰንዝራለች። ሁለቱም ሀገራት አገርሽቶባቸው ሲቀጣቀጡ አድረዋል። ኩዌት፣ ኳታር፣ የተባበሩት አረብ ኤምሬትስና ባህሬን የዚሁ አዲሱ የኢራን ጥቃት ሰለባ የሆኑ የቀጠናው ሀገራት መሆናቸውን የቢቢሲና አልጄዚራ ዘገባዎች አመላክተዋል። አሜሪካና ኢራን በተጠናቀቀው ሳምንት አጋማሽ ላይ በተመሳሳይ አንዱ ሌላው ላይ ጥቃት የመሰንዘር ሁኔታ ውስጥ ገብተው
በኋላ ላይ ነገር አብርዱ በሚል በአሸማጋዮች ጣልቃ ገብነት ቀሪ ወዳደረጉት ድርድር ሊመለሱም ነበር። ሆኖም የቅዳሜ ለእሁዱ አዲስ ያገረሸው አንዱ ሌላውን የማጥቃት እንቅስቃሴ ኢራን የሆርሙዝን ወሽመጥ መልሼ እንደዘጋው ይታወቅልኝ እንድትል አድርጓታል። የዓለማችንን 20 በመቶ የነዳጅና ጋዝ ትራንስፖርት የሚያስተናግደው የሆርሙዝ ወሽመጥ በኢራን ለወራት ከተዘጋ በኋላ መልሶ እንዲከፈት የተደረገው በብዙ አስጨራሽ ድርድሮች የነበረ መሆኑ የሚታወስ ነው። የአሁኑ አዲሱ የሁለቱ ሀገራት አንዱ ሌላኛውን የማጥቃት የግጭት ማገርሸት ሁኔታ የተከሰተው ኢራን በሆርሙዝ ሰርጥ በማለፍ ላይ ነበረ እና የሳይፕረስ ወይም የቆጵሮስን ባንዲራ ሲያውለበልብ በነበረ የጭነት መርከብ ላይ ጥቃትን በመሰንዘሯ ነው። ከሰፊ የሆርሙዝ ወሽመጥ ውስጥ ቅድመ ጦርነት መርከቦች በፈለጉት አቅጣጫ ይጓዙ የነበረ ሲሆን የጦርነቱን መፈንዳት ተከትሎ ኢራን በሆርሙዝ ወሽመጥ መርከቦች መጓዝ ያለባቸውን የባሰመርኩት መስመር ነው በሚል ከዚሁ መስመር ውጭ በሚጓዙት መርከቦች ላይ ተከታታይነት ያላቸውን ጥቃቶች እየሰነዘረች ትገኛለች። በሆርሙዝ ወሽመጥ የዓለም የጋራ ሀብት እንጂ የትኛውም ሀገር ሊያዝበት አይገባም የሚል አቋም ያላት አሜሪካ ደግሞ ኢራን ትዕዛዜን አላከበሩም ባለቻቸው የሰርጡ ተጓዥ መርከቦች ላይ ጥቃቶችን በሰነዘረች ቁጥር አፋጣኝ ወታደራዊ ምላሾችን እየሰጠች ትገኛለች። ኢራንም የአሜሪካን ጥቃቶች እንዳስተናገደች ራሴን ለመከላከል በሚል ከሰሞኑ ተከታታይነት ያላቸው አጸፋዊ ምላሾችን ስትሰጥ ከርማለች። አሁንም በድጋሚ ለሆርሙዝ ወሽመጥ መዘጋት ምክንያት የሆነው እኔ ባሰመርኩት የጉዞ መስመር አልሄድም ባለችው የሳይፕረስ መርከብ ኢራን ጥቃትን በመሰንዘሯ ነው። አሁን ባለው ሁኔታ በሆርሙዝና በቀጠናው ከፍተኛ የሆነ ውጥረት ነግሷል። የአሜሪካ ማዕከላዊ ኮማንድ በኢራን ላይ ምሽቱን በሰነዘራቸው የአየር ጥቃቶች 140 የሚሆኑ ኢላማዎችን ደብድብ ያለው ሲል አስታውቋል። እንደ አልጀዚራ ዘገባ ከሆነ አሜሪካ በያዝነው ሳምንት ኢራን ላይ ጥቃትን ስትሰነዝር ይህ ለሶስተኛ ጊዜ ነው። የኢራን እስላማዊ አብዮታዊ ዘብ የአሜሪካ ጥቃት በኢራን ወታደራዊ ኮሚኒኬሽን መሳሪያዎችና የኢራን የባህር ዳርቻ ወታደራዊ ተቋማት ላይ ያነጣጠረ መሆኑን አመላክቷል። ሆኖም በዚህ 140 የአሜሪካ የድብደባ ጥቃት ኢላማ ምን አይነት ጉዳት እንደደረሰ ግን አብዮታዊ ዘቡ ያለው ምንም ነገር የለም። በአሜሪካ ኢራን ስምምነት መሰረት ሊባኖስን ማጥቃት የለብሽም ተብላ ተኩስ ያቆመችው እስራኤልም በአዲስ መልኩ ሊባኖስን ማጥቃት የጀመረች መሆኑን የአልጀዚራ ዘገባ አመላክቷል። በቀጣይ መረጃ ከአስመራው ምክክር ማግስት ሌላ ጥሪ። የሶስትዮሽ ጥምረቱ እየተመለሰ መሆኑን ያመለከተ አዲስ መረጃ ይፋ ሆኗል። ከአስመራው ምክክር ማግስት ሌላ ጥሪ ተደርጓል። የግብፅና የሶማሊያ ከፍተኛ ዲፕሎማሲ ግንኙነት ከአስመራው ምክክርና ከባህር ስምምነት ማግስት ይበልጥ እየተፋጠነ መምጣቱን የአህራም ኦንላይን ዘገባ አመልክቷል። የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ ከሶማሊያ አቻቸው አብዲሰላም አብዲ አሊ ጋር በስልክ በተወያዩበት ወቅት ካይሮ ለሞቃዲሾ አንድነት፣ ሉዓላዊነትና የግዛት ታማኝነት ያላትን የማይናወጥ አቋም በድጋሚ ማረጋገጣቸው ተገልጿል። ይህ በሁለቱ ከፍተኛ ዲፕሎማቶች መካከል የተደረገው አዲስ ጥሪ በአፍሪካ ቀንድ አካባቢ አዳዲስ ወታደራዊና ፖለቲካዊ ውጥረቶች በበረቱበት ወቅት የተሰማ ሲሆን የካይሮን ዲፕሎማሲ መስመር በግልጽ ያሳየ ክስተት ሆኖ ተመዝግቧል። የአዲስ የዲፕሎማሲ ግንኙነት ከአስመራው ምክክር መከተሉና የሶማሊያ ፌዴራል መንግስት ከግብፅ ጋር የተደረሰውን የባህር ላይ ትብብር ስምምነት በይፋ ካጸደቀበት አውድ ጋር መያያዙ የጉዳዩን ትኩረት እጅግ ከፍ አድርጎታል። ግብፅ ከዚህ ቀደም ከኤርትራ ጋር በቀይ ባህር ጸጥታ ላይ መከረች ሲሆን አሁን ደግሞ ከሶማሊያ ጋር የባህር ላይ ወታደራዊና የጸጥታ ትስስሯን በይፋ አጠናክራለች። በሌላ በኩል በአፍሪካ ቀንድ የሚታዩት እነዚህ ተከታታይ እንቅስቃሴዎች የየራሳቸውን ስጋት መሰረት ያደረጉ መሆናቸውን የፖለቲካ ተንታኞች ይገልጻሉ። ሶማሊያና ግብፅ የሉዓላዊነት መከበርና የባህር ዳርቻዎችን ደህንነት ማስጠበቅ ዋነኛ ዓላማቸው እንደሆነ ቢገልጹም በኢትዮጵያ በኩል ደግሞ የግብፅ በቀጠናው መገኘት ከህዳሴ ግድብ ፍልሚያና ከስልታዊ ጥቅሞች ጋር የተያያዘ እንደሚሆን ስጋቶች አሉ። ይህ በግብፅ ኤርትራና ሶማሊያ መካከል እየተገነባ የመጣው የሶስትዮሽ ጥምረት በተለይም ኢትዮጵያ ከሶማሌላንድ ጋር በፈረመችው የመግባቢያ ስምምነት ማግስት ከፍተኛ መነቃቃት ያሳየ ነበር። እንደ አውሮፓውያን አቆጣጠር በጥቅምት 2024 በአስመራ በተካሄደው የሶስትዮሽ መሪዎች ጉባኤ ላይ ፕሬዚዳንት አብዱልፈታህ አልሲሲ ኢሳያስ አፈወርቂና ሐሰን ሼክ መሐመድ የሀገራትን ሉዓላዊነትና የግዛት አንድነት ማክበር በሚለው ነጥብ ላይ መስማማታቸው ይታወሳል። ይህ አቋም የኢትዮጵያን የሶማሌላንድ ስምምነት በቀጥታ የሚቃወም እንደሆነ የተተረጎመ ሲሆን ተንታኞች ይህንን ጥምረት በኢትዮጵያ ላይ ዲፕሎማሲያዊ፣ ወታደራዊና ኢኮኖሚያዊ ጫና ለመፍጠር የታለመ አዲስ የኃይል ዘንግ ሲሉ ይገልጹታል። ሆኖም አንካራ ላይ ከተደረሰው የኢትዮ ሶማሊያ ስምምነት ማግስት የሶስትዮሽ ጥምረቱ ጉዳይ ያበቃለት ሆኖ የቆየ ቢሆንም ባለፉት ጥቂት ቀናት በግብፅ በሶማሊያና ኤርትራ በተከታታይ የተደረጉ ምክክሮች ይህን ጥምረት የመመለስ ሂደት ተደርገው ተወስደዋል። ወደ ቀጣይ መረጃ አለፍን። በአልፋሽጋ ድንበር አዲስ ስጋት። የሱዳን ጦር በአልፋሽጋ የወሰደው የኃይል እርምጃና በኢትዮጵያ ምዕራባዊ ድንበር ላይ የተደቀኑ ስልታዊ የደህንነት ስጋቶች አሁንም የቀጠናው ዋነኛ አጀንዳ መሆናቸውን የሆርን ሪቪው ቲንክ ታንክ ድረገጽ አዲስ ጥናት አመልክቷል። በተመራማሪ ጸጋ በአማረ የቀረበው ይህ ጥናት የካርቱም መንግስት በታህሳስ 2020 ዓ.ም
በአልፋሽጋ ላይ የፈጸመውን ወረራ መሰረት በማድረግ በሁለቱ ሀገራት መካከል ለዘመናት የዘለቀውን የድንበር ውዝግብ በሰፊው ይተነትናል። ሱዳን ለዚህ እርምጃዋ የ1902ቱን የእንግሊዝና የኢትዮጵያ ስምምነት እንዲሁም በኢትዮጵያ በኩል ሕጋዊነቱን የማይቀበለውን የ1903ቱን የጉይን መስመር በምክንያትነት ብታቀርብም ወረራ የተፈጸመው በኢትዮጵያ የነበረውን የኃይል ሚዛን መለወጥ ተገን በማድረግ እንደሆነ በጥናቱ ተብራርቷል። በአሁኑ ወቅት ሱዳን ውስጥ እየተካሄደ ያለው የእርስ በርስ ጦርነት የካርቱም መንግስት ያለውን የድንበር ተሻጋሪ የማጥቃት አቅም በእጅጉ የቀየረው ቢሆንም የውጭ ኃይሎች ጣልቃ ገብነት ግን የጉዳዩን መልክ እያወሳሰበው ይገኛል። የሱዳን መደበኛ ጦር ሳፍ ከፈጣን ድጋፍ ሰጪ ኃይል RSF ጋር በሚያደርገው ውጊያ በብሉ ናይል ክልል የምትገኘውን ኩርሙክ የተባለች ስልታዊ ድንበር ከተማ አጥቶ የነበረ ቢሆንም በቅርቡ በሐምሌ ወር 2026 ዓ.ም መልሶ መቆጣጠር መቻሉ ተገልጿል። ይሁን እንጂ ይህ የሱዳን ጦር የማጥቃትና የመከላከል አቅም ማገገም ከካይሮ በሚደረግለት የድሮን ድጋፍ፣ የስለላ መረጃ ልውውጥና የጦር መሳሪያ አቅርቦት ላይ ሙሉ በሙሉ የተመሰረተ መሆኑ በቀጠናው የግብፅን የናይል ተጽዕኖ ለማስከበር የሚደረግ ስልታዊ ጥረት አካል ተደርጎ ተወስዷል። በመደበኛ ጦርነቱ ላይ ከሚታዩት ለውጦች ይልቅ በአሁኑ ወቅት በኢትዮጵያ ደህንነት ላይ አፋጣኝና ቀጥተኛ ስጋት የደቀነው በሱዳን ጦር ድጋፍ የሚንቀሳቀሰውና አርሚ 7 የተባለው ተኪ ኃይል መሆኑ በጥናቱ ተጠቅሷል። አዲስ አበባ ይህን ኃይል ከኤርትራና ከአማራ ፋኖ ታጣቂዎች ጋር የጋራ ቅንጅት ፈጥሯል ተብሎ ከሚታመነው ጽምዶ ከተባለው ሰፊ ጥምረት ጋር በማያያዝ በከፍተኛ ጥንቃቄ የምትከታተለው ሲሆን የኢትዮጵያ መከላከያ ሰራዊትም በግንቦት 2026 ዓ.ም ለውጭ ዲፕሎማቶች በዚህ ስጋት ዙሪያ ገለጻ አድርጓል። የአሜሪካ መንግስት በሰኔ ወር 2026 ዓ.ም ባወጣው ፒስ ኢን ሱዳን አክት በተባለው ህግ ላይ እነዚህን ድንበር ተሻጋሪ ታጣቂዎች በተለየ ሁኔታ ማካተቱ የውስጥ አለመግባባቶች ካልተፈቱ ስጋቱ አሁን ከታንክና ከመደበኛ ጦር ይልቅ በእንደዚህ አይነት ተኪ ኃይሎች በኩል ሊመጣ እንደሚችል የሚያመላክት ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።